በአማራ ክልል በድጋሚ ከባድ የተባለ ግጭት መቀስቀሱ ተሰምቷል። በባህር ዳር በቅርብ ርቀት ተደረገ የተባለው ጦርነት የጥንቅራችን ትኩረት ነው። ፋኖ አይሲኢ ማብራሪያ ወይም ማስተባበያ እንዲሰጥ ጥያቄ አቅርቧል። እንመለከተዋለን። አቶ ጌታቸው ረዳ የመቀለውን ኃይል ከማክሸፍ ውጪ አማራጭ የለንም ብለዋል። እንደዚሁም ግዙፍ የነዳጅ ማጣሪያዎች እየተደበደቡ ነው። አሜሪካም ኢራንም ጦርነቱ መስመር የሳተበትን የሚሳኤል ድብደባ እየፈጸሙ ነው ተብሏል። የጥንቅራችን ትኩረቶች ናቸው። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን፣ እንዴት አላችሁ? የተከበራችሁ የሸገር ታይምስ ቤተሰቦች የመረጃ ጥንቅራችን ተጀምሯል። ቀደም ሲል ያነሳናቸው አበይት ነጥቦች ናቸው። ዝርዝር መረጃዎቹን ደግሞ እንደሚከተለው የምንመለከት ይሆናል። ወደ ቀዳሚው ጉዳያችን አመራን። አቶ ጌታቸው ረዳ የመቀለውን ኃይል ከማክሸፍ ውጪ አማራጭ የለንም ብለዋል። በትግራይ ክልል የሚገኙ ወጣቶች የኋላ ቀር ቡድኑን የጦርነት ጉሰማ በቃን በሚል ድምጽ እየተቃወሙት ነው ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ አስታውቀዋል። አቶ ጌታቸው አዲስ አበባ የሚኖሩ የትግራይ ወጣቶች ባዘጋጁት የውይይት መድረክ ላይ ተገኝተው ሲናገሩ ትግራይ ውስጥ ያለው ወጣት አሁንም ጦርነት በቃን የሚል ድምጹን እያሰማ በመሆኑ ጦርነት የሚሰብከውን ኋላ ቀር ቡድን ሰላም በሚል ቃል ልናሸንፈው ይገባል ነው ያሉት። ባለፉት 30 ዓመታት ጦርነትን በመሸሽ የተጀመረው ስደት ወጣቶች ሀገራቸውን ጥለው እንዲሄዱ ማድረጉን ያስታወሱት አማካሪው አሁን ባለው ሁኔታም በትግራይ ውስጥ ያሉ ወጣቶች ተሰደው ለማለቅ 3 ዓመት የሚፈጅባቸው እንደማይመስል በመግለጽ የሁኔታውን አሳሳቢነት አብራርተዋል። ውይይት መፍትሄ ማስገኛ ዘዴ ቢሆንም ወደ ተግባር ካልተቀየረ ልምድ ሆኖ እንደሚቀር የጠቆሙት አቶ ጌታቸው የተደራጁ ሀሳቦችን ተግባራዊ በማድረግ በጦርነት ቀስቃሾች ላይ ተጽዕኖ መፍጠር እንደሚገባ አሳስበዋል። አቶ ጌታቸው በውይይቱ ላይ የተሳተፉት ማንኛውንም ፓርቲ ወይንም አደረጃጀትን ወክለው ሳይሆን ትግራይን በማዳኑ ሂደት የሁሉም ድርሻ አስፈላጊ መሆኑን ስለሚያምኑ እንደሆነ ገልጸዋል። ጦርነትን አንፈልግም የሚለው የወጣቶች ድምጽ መቀለ መሽጎ ጦርነት የሚሰብከውን ቡድን ሊያስደነግጠው እንደሚችል የገለጹት አማካሪው ወጣቱ ድምጹን ይበልጥ ማሰማትና ለሰላም መደራጀት እንዳለበት አስገንዝበዋል ሲል የኢትዮጵያ ፕሬስ ድርጅት ዘግቧል። ወደ ቀጣዩ ጉዳያችን አለፍን። በባህር ዳር ቅርብ ርቀት ተደረገ የተባለው ጦርነት በትላንትናው ዕለት በአማራ ክልል ከባድ ውጊያ ሲደረግ መዋሉ ተሰምቷል። በመንግስት ጦርና በክልሉ የሚንቀሳቀሱ የፋኖ ታጣቂዎች መካከል ተደረገ በተባለው በዚህ ግጭት በደቡብ ጎንደር ከፍተኛ ውድመት እንደደረሰ ነው የተሰማው። በተለይም ከአማራ ክልል መዲና ባህር ዳር 35 ኪሎ ሜትር ርቀት ላይ በምትገኘው ሐሙሲት ከተማ ተደረገ በተባለው ግጭት በሁለቱም ተዋጊዎች በኩል ከፍተኛ ጉዳት እንደደረሰና በመሰረተ ልማቶች ላይ ውድመት እንደደረሰ ነው ከአካባቢው የወጡ መረጃዎች የሚያሳዩት። በተጨማሪም በደቡብ ጎንደር ጋሳይና ክምር ድንጋይ በተባሉ ከተሞችም በትላንትናው ዕለት ከባድ የተኩስ ልውውጥ ሲካሄድ እንደዋለ ተነግሯል። በርካታ የፋኖ ታጣቂዎች በጋሳይ ቀጠና ወደሚገኙ ከተሞች እንደገቡና በመንግስት ጥምር ጦር ላይም ጥቃት እንደከፈቱ ነው የተነገረው። የመንግስት ተቋማት የጥቃቱ ኢላማ መሆናቸውን በመጠቆም ከፍተኛ የስራ ኃላፊዎችን ማግተው እንደወሰዱ ታጣቂዎቹ አስታውቀዋል። መንግስት እስካሁን በአዲስ መልኩ በተቀሰቀሰው ግጭት ዙሪያ የሰጠው መግለጫ የለም። ከዚሁ ጋር በተያያዘ ፋኖ አይሲኢ ማብራሪያ ወይንም ማስተባበያ እንዲሰጥ ጥያቄ አቅርቧል። በአማራ ክልል በትጥቅ ትግል ላይ የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ አፋብን ከቀናት በፊት አንድ ግለሰብ በፋኖ አባልነቱና ደጋፊነቱ በአይሲኢ ተይዞ ወደ ኢትዮጵያ ዲፖርት መደረጉን ተከትሎ ማብራሪያ እንዲሰጠው ጠይቋል። ተቋሙ ፋኖን ደረጃ 3 የሽብር ቡድን ብሎ መሰየሙን በመቃወም ለአሜሪካ የኢሚግሬሽንና የጉምሩክ ማስከበሪያ ወይም አይሲኢ ተጠባባቂ ዳይሬክተር ለቶድ ኤምሊዮንስ ማብራሪያ የሚጠይቅ ደብዳቤ ጽፏል። ንቅናቄው በደብዳቤ ላይ ፋኖ በአሜሪካ መንግስት በይፋ በተመዘገቡ የሽብር ቡድኖች ዝርዝር ውስጥ አለመኖሩን ገልጾ የአገላለጽ በዓለም አቀፍ ማህበረሰብና በዲያስፖራው ዘንድ ፋኖ በአሜሪካ መንግስት እንደ ሽብርተኛ በይፋ የተፈረጀ አስመስሎ ስለሚያሳይ የተሳሳተ ግንዛቤ የሚፈጥር ነው ሲል ገልጿል። በመሆኑም አይሲኢ የተጠቀመበትን አገላለጽ እንዲያብራራ ወይንም እንዲያስተካክል እንዲሁም የቃሉ የህግ ትርጓሜ ምን እንደሆነና ፋኖ በይፋ ሽብርተኛ ተብሎ እንዳልተፈረጀ ተጨማሪ ማብራሪያ እንዲሰጥ ጠይቋል። የደብዳቤውን ግልባጭ ለአሜሪካ ሴኔትና የተወካዮች ምክር ቤት የደህንነትና የውጭ ግንኙነት ኮሚቴ ሰብሳቢዎች እንዲሁም ለአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ልኳል። ብሔራዊ ባንክ
የሥራ ሰዓት እንዲራዘም መወሰኑ ተሰምቷል። የብሔራዊ ባንክ የአርቲጂኤስ የሥራ ሰዓት እንዲራዘም ተወስኗል። የኢትዮጵያ ብሔራዊ ባንክ በሀገሪቱ ባንኮች መካከል የሚደረገውን ፈጣን የገንዘብ ዝውውር ስርዓት ወይም አርቲጂኤስ የሥራ ሰዓት እንዲራዘም መወሰኑን ለሁሉም የስርዓቱ ተጠቃሚዎች በጻፈው ደብዳቤ አስታውቋል። በዚህም አሁን ላይ በሳምንት 6 ቀን በቀን 9 ሰዓት ይሰራ የነበረው ስርዓት በቀን ለ2 ተጨማሪ ሰዓታት እንዲራዘም በማድረግ ከጠዋቱ 2 ሰዓት እስከ ምሽቱ 1 ሰዓት ድረስ አገልግሎት እንዲሰጥ ተወስኗል። ከፊታችን መጋቢት 14 ቀን 2018 ዓ.ም ጀምሮ ተግባራዊ የሚሆነው ይህ የብሔራዊ ባንክ ውሳኔ የዘርፉ ተዋናዮች በተራዘመው ሰዓት አገልግሎት እንዲሰጡ በማድረግ ወደ ባንኮች የሚገቡና የሚወጡ የገንዘብ ዝውውሮችን ያለምንም መስተጓጎል እንዲከናወኑ ጥሪ አቅርቧል። የመረጃ ጥንቅራችን እንደቀጠለ ነው። የኢትዮጵያ ብሔራዊ ቡና ማህበር የዓለም የቡና ዋጋ መቀነሱን ተከትሎ የዘርፉ ተዋናዮች ምርታቸውን በአስቸኳይ ለገበያ እንዲያቀርቡ አሳስቧል። ማህበሩ ከ2 ቀናት በፊት ባወጣው አስቸኳይ መልእክት በአሁኑ ወቅት የዓለም የቡና ገበያ ዋጋ በከፍተኛ ሁኔታ እየቀነሰ እንደሚገኝ ጠቁሟል። ምርት ሳይሸጥ በእጅ ላይ መቆየቱ ለከፋ የገንዘብ ኪሳራ ከመዳረጉ ባለፈ በሕግም ተጠያቂ ሊያደርግ እንደሚችል ማስጠንቀቁ ተዘግቧል። የኢትዮጵያ ቡናና ሻይ ባለስልጣን ባለፈው ሳምንት ሐሙስ ዕለት የዓለም አቀፍ የቡና ገበያ ለውጥንና የኢትዮጵያን የቡና ዘርፍ ወቅታዊ ሁኔታን አስመልክቶ በወጣው መግለጫ የቡና አቅራቢዎች፣ ላኪዎችና አርሶ አደሮች ያከማቹትን ቡና ሽያጩን በማፋጠን ወደ ማዕከላዊ ገበያ እንዲያቀርቡም ጥሪ ማቅረቡ ይታወሳል። ባለፉት 2 ወራት ውስጥ የዓለም አቀፍ የቡና ዋጋ ከ$4 አካባቢ ወደ $2.80 ዝቅ ብሏል። ዋጋው ይበልጥ ቀንሶም ወደ $2.50 ሊወርድ እንደሚችል የሚጠቁሙ ግምቶች በዘርፉ ተዋናያን ላይ ተጨማሪ ጫና እየፈጠሩ መሆኑንም መረጃው አክሏል። በመጨረሻም ግዙፍ የነዳጅ ማጣሪያዎች እየተደበደቡ ነው። አሜሪካም ኢራንም ጦርነቱ መስመር የሳተበትን የሚሳኤል ድብደባ እየፈጸሙ ነው ተብሏል። በግዛቷ ውስጥ የሚገኘው የዓለም ትልቁ የተፈጥሮ ጋዝ ማምረቻ ስፍራም በእስራኤል የተመታባት ኢራን የኳታር የነዳጅ ኩባንያ ላይ የሚሳኤልና የሮኬት ጥቃቶችን ፈጽማለች። ይህንን ጥቃት ተከትሎ ኳታር ኢራንን ለቀጠናው ብሔራዊ ደህንነትና መረጋጋት ቀጥተኛ ስጋት ስትል ገልጻለች። 2 የቴህራን ዲፕሎማቶችንም አባራለች። ትላንት እስራኤል ደቡብ ፓርስ የሚገኘው የፔትሮኬሚካል ተቋም የአየር ድብደባ ከፈጸመች በኋላ ኢራን፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤምሬቶች ውስጥ የሚገኙ የነዳጅ ማውጫ ስፍራዎች ላይ የአጸፋ ጥቃት እንደምትፈጽም አስጠንቅቃ ነበረ። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ደቡብ ፓርስ የጋዝ ስፍራ ላይ ከደረሰው ጥቃት በኋላ ባደረጉት ንግግር የዚህ ጥቃት መዘዝ ከቁጥጥር ውጭ እንደሚወጣ አሳስበዋል። ምሽት ላይ በኳታር ራስ ላፋ ኢንዱስትሪያል ከተማ ውስጥ የሚገኘው ዋነኛ የነዳጅ ማቀነባበሪያ ስፍራም በሚሳኤሎች እንደተመታ በሀገሪቱ መንግስት ባለቤትነት የተያዘው ኳታር ኢነርጂ ኩባንያ አስታውቋል። በጥቃቱ የተነሳ ስፍራው በእሳት እንደተያያዘና ተቋሙ ላይ ከፍተኛ ጉዳት እንደደረሰም ገልጿል። ኩባንያው ዛሬ ንጋት ላይ ባወጣው መረጃ ደግሞ ኢራን በፈጸመችው ሌላ የሚሳኤል ጥቃት የኢነርጂ ተቋሙ ላይ ጉዳት መድረሱን አስታውቋል። ኳታር የኢራንን ጥቃት ለቀጠናው ብሔራዊ ደህንነትና መረጋጋት ቀጥተኛ ስጋት ስትል ገልጸዋለች። የኢራን ወገን ቀጠናውን ወደ ገደል የሚወስደውና የዚህ ቀውስ አካል ያልሆኑ ሀገራትን ወደ ግጭት አዙሪት የሚስበውን የማባባስ ፖሊሲ ቀጥሎበታል ብላለች። ምላሽ የመስጠት መብት እንዳላት የገለጸችው ኳታር ሉዓላዊነቷን፣ ደህንነቷንና የዜጎቿን ደህንነት ለማስጠበቅ አስፈላጊውን እርምጃ በሙሉ ከመውሰድ ወደ ኋላ እንደማትል አስጠንቅቃለች። ከሰዓታት በኋላም ኳታር 2 የኢራን ዲፕሎማቶች በ24 ሰዓታት ውስጥ አገሪቱን ለቀው እንዲወጡ አዛለች። ለቀው እንዲሄዱ የታዘዙት የኢራን ወታደራዊና የደህንነት አታሺዎች እንደሆኑም የኳታር የውጭ ጉዳይ ሚኒስቴር አስታውቋል። ውድ የሸገር ታይምስ ቤተሰቦች ለአሁኑ የያዝነው የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።